እንዴት የራስን ህዝብ በድሮን ይመታል? እንዴት የድርቦ ታቦር ህዝብ በ26 ጊዜ በድሮን በቦምብ በሞርተር በዲሽቃ በሚሳኤል በአይሮፕላን ህዝብ ይመታል? እንዴት ህዝብ ይመታል? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህንን መልእክት ሁሉም ኢትዮጵያዊ ሁሉም አማራ እንዲሰማው እፈልጋለሁ። ፕሊዝ ሰብስክራይብ፣ ሼር አድርጉ። ዛሬ የምገለፍጠው ነገር የለም። የምናገረው የምገለፍጠው የምስቀው ነገር የለም። ለምን? ህዝብ እያለቀ ነው። የአማራ ህዝብ የኢትዮጵያ ህዝብ እያለቀ ነው። ይሄ እንደ ቀልድ የምናየው አይደለም። ኢትዮጵያውያን እንደ ቀልድ የሚያዩት አይደለም። ህዝብ እየሞተ እያለቀ በድሮን እየተመታ ነው። ይሄው በድሮን ትዝ ይላችኋል። ከዛሬ 4 ቀን አካባቢ አብይ ለህዝብ የማይራራ ስለሆነ ድርቦ ታቦርን ፋኖ የሚይዝ ከሆነ በአይሮፕላን በድሮን በተለያዩ ከባድ መሳሪያዎች ከተማዋን ያወድማታል፣ ህዝቡን ይጨርሳል ብዬ ተናግሬያለሁ። ለምን? የሰማሁት መረጃ ከውስጣቸው ስለነበረን ይህን ተናግሬያለሁ። ግን አማራጭ ስለሌለ ፋኖ ድርቦ ታቦርን ዙሪያውን ያዘ፣ አካባቢ ውስጥ ገብቶ እስረኞችን አስፈታ። ይሄ አድማ በታኝ ሚሊሻ የተባሉትን እነሱም በብዛት ማረከ። ምን እያለ ዙሪያውን እያረጋጋ እያለ ያ ሁሉ ድሮን በከተማው ላይ ወረደበት። ለምን? ህዝብ እንዲያልቅ ነዋ። ለምን? አማራ እንዲያልቅ ነዋ፣ እንዲጠፋ ነዋ የሚፈለገው። በሰበብ በአስባቡ እየተፈለገ የአማራን ህዝብ ለማጥፋት። ምክንያቱም በየገጠሩ በየአካባቢው እህል የሚወቁትን ይመታል፣ ከብት እረኞችን ይመታል፣ ለቅሶ የሚሄዱትን ይመታል፣ ማህበር የሚሄዱትን ይመታል፣ ሰብሰብ ብለው ያሉትን ይመታል። በዚያ ሁሉ አልረካም። ስላረካ አሁን ከተማውን በሙሉ በሰበብ ከተማውን ማውደም፣ በከተማ ውስጥ ያሉት ህፃናቶችን፣ በከተማ ውስጥ ያሉት እመጫቶችን፣ አረጋውያንን እነሱ ሁሉ ማጥፋት ያለ ደም የ4 ኪሎ ዙፋን ያለ ደም የማይውል ያለ ደም የማያድር ደም ቁርሱ ደም ምሳው ደም ራቱ ስለሆነ ባገኘውን አጋጣሚ ሁሉ በድሮን በምን ይጨፈጭፋል። እናንተ አማራንን የምትሉ ሆዳም ይሄን እንኳን እያያችሁ ይሄን እንኳን እየተረዳችሁ ትንሽ እንኳን ህሌና የሚባል የላችሁ። ቅንጣት ታክል ህሌና እኮ የሚባል አለ። እንዴት ያ እንኳን ህሌና የላችሁም? ጄኔራል የአማራ ጄኔራል ኮሎኔል የምትሏቸው፣ የአማራ መቶ አለቃ ሻለቃ የምትሏቸው፣ የአማራ ወታደር ምናምን የምትሏቸው ህሌና እንኳን የላችሁም ወይ? ለነገሩ ከትናንትና ወዲያ መኮድ ውስጥ የተደረገውን ሰምታችኋል አይደል? አቅርቤላችኋለሁ። ለምን ህዝብ ይመታል ያሉ የአማራና የደቡብ ኢትዮጵያውያን የሆኑ መኮንኖች፣ ወታደሮች ለምን ህዝቡ ይመታል? ጥላችን ከፋኖ ጋር ነው እንጂ ለምንድን ነው ህዝቡ የሚመታው ብለው ስለጠየቁ በአደባባይ መኮድ ውስጥ የተረሸኑትን ነግሬያቸዋለሁ። መኮንኖች ለምን ብለው የጠየቁ ለምን ያሉ ወታደሮች፣ አማራ የሆኑ ወታደሮች፣ ደቡብ የሆኑ ወታደሮች፣ ጉራጌ ስልጤ የሆኑ ወታደሮች እየተለቀሙ ገዳይ ስኳር ተዘጋጅቶ እዛው መኮድ ውስጥ ደብዛቸው እየጠፋ ነው። ገና ስንት ጉድ ይወጣል። ትዝ ይላችሁ እንደሆነ
ወያኔ ወልቃይትን ለቀው በሄዱበት ጊዜ ስንት መቃብር ነው የተገኘ? ስንት በጅምላ የተቀበሩ መቃብር ነው የተገኘ? ዛሬም በመኮሩ ስንት መቃብር፣ ስንት የድብቅ የሆነ መቃብር ይገኛል። እመኑኝ። ወታደር የሆነው ይሄንን ለብሶ ለሀገር ለዳር ድንበር ይሆናል የተባለው ወታደር ያለቀበት የተበላበት ታያላችሁ። ስለዚህ የድርቦ ታቦርን ህዝብ በድሮን እንደዚህ መጨፍጨፍ ምን የሚሉት እንደው ከሰይጣን አስተሳሰብ እንዴ! ሰይጣን እንኳን እንዴት ነው የማይመጥን እኮ ነው። ሰይጣን እኮ ትንሽ እንኳን ቢሆን ርህራሄ ያለው። በከተማ ውስጥ እኮ እርጉዞች አሉ፣ መጫቶች አሉ፣ ህፃናት አሉ፣ አረጋውያን አሉ፣ አቅመ ደካሞች አሉ፣ ሮጠው መሄድ የማይችሉ አሉ። በከተማው ስንትና ስንት ህዝብ ነው ያለ። ያን ሁሉ በጅምላ መጨፍጨፍ ምን አይነት ጭካኔ፣ ምን አይነት አረመኔ፣ ከናዚ የባሰ። እና ይሄን እያየህ ኢትዮጵያዊ፣ ይሄን እያየህ አማራ አብይ አብይ ብልጽግና ብልጽግና ትላለህ። ሆዳም እንዲሁ ነው፣ አይቀርም። አሜሪካን ቪየትናምን 30 ዓመት ተዋግታ ነው ለቃ የወጣችሁ። ስላልቻለች ነው። የህዝብ ትግል ስለሆነ፣ የህዝብ አመፅ ስለሆነ ጊዜ ቢፈጅም ይህ መውደቅ አይቀርም። ይህ መንግስት መውደቁ መንኮታከቱ አይቀርም። እመኑኝ፣ በቅርብ ያውም እመኑኝ። እናንተ ግን አረመኔዎች፣ ከዳቢሎስ የተወለዳችሁ ጭራቆች፣ የዘንዶ ልጆች፣ ወገናችሁ እየተጨፈጨፈ፣ ወገናችሁ እየተገደለ፣ ወገናችሁ ከብት ንብረቱ እየተወሰደ፣ እናንተ ግን ውስኪን እየጨለ ትላለ፣ በልጽግናችን ትላለ። አሁን ደግሞ ስንዴ ይዘህ እያሸበሸብክ ነው። ያው እናገኘው ተሻገር እነ ቀንዳውጣ እነ ተመስገን ጥሩነህ እና አበባው ጀነራል አበባው ድንቅም ጀነራል የኮንትሮባንድ ነጋዴ፣ የወርቅ ኮንትሮባንድ ነጋዴ እነ መሐመድ ተሰማ ድርድር ጀምሮ ነበር። ምን ደረጃ ላይ እንደደረሰ አላቅም። እባካችሁን በቃ የአማራን ህዝብ መጨፍጨፍ ይቅርብኝ ልግባ እያለ ነበረ። ምን ደረጃ ላይ እንደደረሰ አላቅም። እሱን አጣርቼ እነግራችኋለሁ። የአማራ ሚኒስቴር ማለበል ምናምን የምትሏቸው ወዮልህ፣ ዋጋ ትከፍላታለህ። የሰቀቀን ኑሮ እየኖርክ ነው ያለው። አሁንም ገና የሰቀቀን ኑሮ ትኖራታለህ። ይሄ እጃችሁን የሰጣችሁ የተባለ ምናምን እንደዚህ ሽርጉድ ምናምን ወዮልህ። ይኸው ያለህበትን ታውቀዋለህ። በምን አይነት ሰቀቀን ላይ እንዳለ እያንዳንድ ታውቀዋለህ። አማራ እንደዚህ በቀላሉ ህዝቤ በድሮን ተመታ ብሎ በቀላሉ ወደኋላ የሚል አይደለም። የድርቦ ታቦር ከተማ ህዝብ፣ በተለያዩ ያሉ የከተማ ህዝብ በድሮን ተመታው ብሎ ወደኋላ የሚል አይደለም። አማራ በዚህ ስልቦና፣ በዚህ አይነት ስነ ልቦና ውስጥ የታነጸ አይደለም። የበለጠ እያጠበቀው ነው የሚሄድ። የበለጠ መዶሻውን ያጠብቀዋል፣ ያከረዋል። እንዲህ ነው እንደ እያለ የበለጠ ነው። ለምን ሺህ ድሮን አታፈስም? እንዲያውም ታጠነክረዋለን። አማራ ይጠነክራል። ይሁንሲ የድርቦ ታቦር ህዝብ እያነቀ ነው የሚገላ፣ እያነቀ ከተማ ውስጥ ያለ እያነቀ ነው። የአብይ ወታደር የሆንከውን ሁሉ የሚጨፈጭፍ በምን አይነት መልክ እንደሚገላ አታቅም፣ እንደሚያጠፋ አታቅም። አማራ ቂም ከቋጠረ ሐሳቡን እቅዱን ሳይፈጽም ወደኋላ የሚለው ነገር የለም። የፈለገ ነገር ቢሆን፣ እናቱ አባቱ ቢሞት፣ የፈለገ ነገር ቢሆን ዓላማውን እቅዱን ሳያሳካ እንዴ አማራ እኮ እንደዚሁ ነው ተሸነፈ፣ ፋኖ እኮ እንደዚሁ ነው ጠፋ፣ የለም። እናንተ ውድ ኢትዮጵያውያኖች ስሙኝ፣ ልብ ብላችሁ ስሙኝ።
ብልጽግና የተባለ መንግስት ኢትዮጵያን ለማጥፋት ኢትዮጵያን ለመበታተን ኢትዮጵያን ለማነው ያ አንድ የሆነ የሚመራት አለ አንድ ያረቡ እሱን ለሱ የሸጠ መንግስት ነው ያለ። እያንዳንድ በየተራ ትሸጣለህ፣ እያንዳንድ በየተራ ባሪያ ትሆናለህ። ባሪያ ትሆናታለህ። ባሪያ ትሆናታለህ። ስለዚህ ካሁኑ አንድ ብለህ ካሁኑ መነሳት አለብህ። እስከ መቼ አትልም እንዴ? እስከ መቼ? እኔ ደግሞ የሚገርመኝ የሚደንቀኝ የብልጽግና አሽቃባጭ የሆኑ በውጭ ሀገር ያሉ ዲያስፖራ ነን የሚሉ ኢትዮጵያውያኖች፣ አማራዎች የሚገርመኝ ለጉብኝት እያሉ ሄዳሉ። ለእንትን እኔ እኮ ምንም የለሁበትም። ምንም እኮ እኔ ምንም ስለሌለሁበት ምን ሆናለሁኝ? ጎብኝቼ ቤተሰቤን አይቼ እመጣለሁ። ጎብኝተህ ሙታል። ህዝብህ እያለቀ በህዝብህ ደም ላይ እየተራመድክ ያንተ ከዚህ ወደዛ መሄድ ምን ያህል ዋጋ እንዳለው ታውቃለህ? ለብልጽግና ዋጋ አለው። የምታወጣው ብር ዋጋ አለው። ትግል ሲባል ይሄን ሁሉ ያጠቃልላል። ዝም ብለህ አይደለም። ወራዶች ናችሁ። ህዝባችሁ እያለቀ እህት ወንድምህ እየሞተ እያለቀ እያየህ ኧረ እኔ እኮ ምንም የለበትም። አሁን በአንተ ዘመድ በአንተ ነገር ቢመጣብህ ትላለህ። አምናለሁኝ ነው የምትለው ብትነካ። ግን እየተነካ ያለው ወንድምህ ነው። ወንድምህ ባሪያ የሆነ እንዲያልቅ የተፈረደበት ወንድምህ ሰሜኑ እንዲያልቅ ተፈርዶበታል። በተለይ አማራው እንዲጠፋ ተፈርዶበታል። እመነኝ፣ ተፈርዶበታል። የአማራን ነፃነት የአማራን ህልውና ማቆየት የሚቻለው በክንድ ነው። በክንድ በዓለም አቀፍ ደረጃ እንኳን ስለ አማራ አይዘገብም። ለምን? እንዲጠፋ ይፈለጋል። በዓለም አቀፍ ደረጃ እንኳን ስለ አማራ ስለዚህ 3 ዓመት ሙሉ ስለተደረገው ጦርነት በዓለም አቀፍ ደረጃ የተዘገበ እስቲ ንገረኝ አንድ ሁለት ብለህ ከተወሰኑ ጊዜ እንደውም አሁን ነው በቅርብ እንጂ። ለምን? አማራ እንዲጠፋ ይፈለጋል። አማራ ኦርቶዶክስ እንዲጠፉ ይፈለጋል። ስለዚህ አንተ ማብረት ታሸገሽጋለህ። አይቀርልህም እኮ አንተ እነ ዳንኤል ክብረት አይቀርልህም። ዳንኤል ክብረት እመነኝ አይቀርልህም። ትበላለህ። ጌታው ሙክቱን እጁን እያላሳ አድልቦ መጨረሻ ላይ ያ የላሰው እጁን ያረደው ሙክቱን። አሁንም አማራ ሆዳም ሁሉ ያርድሃል። አብይ እመነኝ ያርድሃል። እጁን እየላስክ አይደል ያለ፣ እግሩን እየላስክ አይደል ያለ፣ ያርድሃል። እመነኝ ያርድሃል። አማራ እንደው ያሸንፋታል። አማራ እንደው ነፃ ይወጣል። በትግሉ በጉልበቱ እግዚአብሔርን አስቀድሞ እግዚአብሔር ይረዳዋል። የሚፈሰው ደም የሚያልቀው ህዝብ ደም ኢትዮጵያ ከአማራ ጋር ይቆማል። እግዚአብሔር ከአማራ ጎን ከእውነት ጋር ይቆማል። አሸናፊውን የዛን ጊዜ ታያለህ። አንተ ግን ጓሮ ትቀራለህ። ስለዚህ ውድ ወገኖቼ ግድ የለም ልባቸው አይውደቅ፣ ልባቸው አይዘን። ያሳዝናል። ወገኖቻችን ሲያልቁ በድሮን በአረር ሲለበለቡ ቤታቸው ውስጥ እንደተቀመጡ እሳት ሲለቀቅባቸው ሲቃጠሉ ያማል። ግን ምን ይደረግ? እስራኤሎች ከየአካባቢው ተሰብስበው ታጉረው በእሳት ሲቃጠሉ በመርዝ ሲገደሉ በአጥንታቸው ሳሙና የተሰራ ናዚ እንደዚያ ሲያደርጋቸው ጠፉ፣ አለቁ ተብለው ነበር። ዛሬ ግን ዓለምን የሚያንቀጠቅጡት እስራኤሎች ናቸው። እመነኝ ዛሬም አማራን እናጠፋለን፣
ሰሜኑን እናጠፋለን ብሎ ቢነሳ ይሄ ዘንዶ ካጁ የ4 ኪሎ ደም ቀለቡ ራሱ ይጠፋታል። የሚጠጣው ደም ነፍቶት ይፈነዳል፣ ፈንድቶ ይሞታል። እመነኝ እመነኝ እመነኝ። እናንተ ግን አሸክሻጊዎች፣ አለቅላቂዎች ግን ወዮልህ። የቀን ጉዳይ ነው። እመነኝ፣ የቀን ጉዳይ ነው። የአማራ ፋኖ ትግል እንደዚህ በቀላሉ የሚቆም አይደለም። አማራ ፋኖ ያስባል። አሃ ከተማዎች እንደዚህ በድሮን በምን እየተመቱ ህዝብ እያለቀ ነው አይደል? እሺ ታዲያስ ምን እናድርግ ብሎ እየመከረ ነው። ይሄ እንዳይከሰት ምን እናድርግ፣ ምን እንፈጽም ብሎ እየመከረ ነው። ባህር ዳር ዙሪያ ተይዟል። ባህር ዳር ቢገቡ ያው ባህር ዳርንም ያቃጥለዋል እናምናለን። ግን ይህ ከመሆኑ በፊት ምን እናድርግ ወደሚለው ስብሰባ ገብተው ወስነዋል። ይሄ ድሮን የሚያስተኩሱ ታወሮች ያሉበትን እንደምንም እየተሄደ ታወሮችን ማውደም፣ ይሄ ሳተላይት ግንኙነቶችን ማውደም፣ በመጀመሪያ እነዚህን ማውደም በየአካባቢው በጎንደር፣ በባህር ዳር፣ በደሴ፣ በሸዋ የተተከሉ ታወሮች አሉ ድሮን የሚያስተኩሱ እነሱን ተስቦ ገብቶ ማውደም። እነሱ ከወደሙ በኋላ ድሮን ቢመጣ በየትኛው ግንኙነት በየትኛው ነገር ህዝብን አይቶ ይመታል? ሊመጣም አይችልም። አንድ ይሄ ተወስኗል። 2 የድሮን መቃወሚያዎች እየገቡለት ነው። ድሮችን ጠልፎ የሚጥል ድሮችን ከሰማይ ወደ መሬት የሚያወርድ የድሮን መቃወሚያ ጸረ መቃወሚያ እየሰራ ነው፣ እየገባለትም ነው። ይህችን ትንሽ ቀን እዩ። እንደ በረዶ ነው የሚያንጠበጥበው። ይሄ ድሮን መጣ የተባለ አይሮፕላን መጣ የተባለ ያወርደዋል። አሁንም አለው ያወርደዋል። ያ ተይዟል። ሌላው ውስጡን በየከተሞች እየገቡ ቀንደኛ የሆነውን የአማራ ጠላት የሆነውን የብልጽግና ቀኝ እጅ የሆነውን እያደኑ መግደል፣ በቤቱም ሆነ በመዝናኛም ቦታ ሆነ በስራ ቦታም ሆነ ሳያስበው ለማኝ እብድ ምን እየመሰለ ፋኖ እንዲቀነድበው የተዘጋጀ ኃይል፣ ልዩ የሆነ ስልጠና የወሰደ ኃይል ገብቷል። በየከተማው ገብቷል። እመነኝ። እንዲህ አማራ እንዲቀላል አረከው እንዴ? አማራ ሆይ የሚል መሰለ እንዴ? በጥምቀት በዓል ግርግር ዘፍኖ የሚሄድ መሰለ እንዴ? አማራ ያስባል። አማራ ያቅዳል። እንዴት በዚህ ይሆናል? በዚህ በኩል ህዝቤ እንደዚህ እየሆነ እየተመታ እያለቃል። እሺ ይህን እንዴት እናድርግ? ህዝቤ እንዳያልቅ በዚህ መልክ ይሄዳል። ያስባል፣ ያቅዳል። አማራ እንደዚህ ቀላል ሰው አረከው እንዴ? አማራ እንዳንተ እንዳንዳንድ ሆዳም መሰለ የአራት ኪሎን ዘንዶ የሚቀልብ አገብጋቢ መሰለ፣ ካዳሚ መሰለ። አማራ አይደለም። ይሄ ከሰሜን የሄዳቸው አለቅላቂ እነ ጌታቸው ረዳ፣ እነ ዳንኤል ክብረት፣ እነ ጸዳሉ ምናምን የምትሏቸው ይሄ በአሁን በሰሞኑን የሰጡት የምትሏቸው ሌቦች፣ ካዳሚዎች ከነ የምትካድሙት ጋር ትጠፋላችሁ። እመኑኝ፣ ትጠፋለህ። እያንዳንድ ትጠፋለህ። እንዴት ህዝብ በድሮን ይመታል? እናንተ ኧረ ሲያስቡ ህዝብ፣ ሰላማዊ ህዝብ፣ ህፃናት፣ እናቶች፣ አሮጊቶች፣ እርጉዞች፣ መጫቶች እንዴት በድሮን ይመታሉ? እንደ ሌላ ሀገር፣ እንደ ጠላት ሀገር የራስን ወገን የራስን ወንድም እህት እንዴት በድሮን? ይህን እንኳን አትረዳም ወይ? አማራ እንዲጠፋ ሰሜኑ እንዲጠፋ እንደተፈረደበት አታውቅም ወይ? ማን ነው የሚያስጥልህ? ንገረኝ። ማን ነው?
ክንድህ ነው። ክንድ ብረት ከሆነ ክንድ ከጠነከረ የዓለም አይን ሁሉ አንተ ላይ ይሆናል። የዓለም ኃይል ይሄ ነው። እንዴት ይውጣልኝ እናንተ? እንዴት ይውጣልኝ? ወይ በቦታ ሁኜ ጥዬ በወድቅ ይወጣልኝ ነበር። እንዴት ይውጣልኝ? አልሆነማ። እንዴት ይውጣልኝ? አንተ ግን እዚያ ቁጭ ብለህ ትልፈሰፈሳለህ። ለፈስፈስ እየታረድክ እየሞትክ እየታሰርክ እየታፈስክ። እኔ እኮ እዚህ ርር ትክን የምለው በሰላም ሀገር፣ በዲሞክራሲ ሀገር፣ በነፃነት ወጥቼ በምገባበት ሀገር ተቀምጬ ምንም የጎደለኝ ነገር የለም፣ ምንም ያጣሁት ነገር የለም። ግን የሚያንገበግበኝ የህዝቤ ሁኔታ ነው። የሚያንገበግበኝ የሀገሬ ሁኔታ ነው። እንዲህ የሚያንዘረዝረኝ ደሜን ያፈሰስኩላት ኢትዮጵያ በዚህ አይነት ስትሆን ሳይ ስመለከት እንዲያንጨረጭረኛል። እናንተ ኧረ ተው! እንዴት እዛ ቁጭ ብለህ ትልመጠመጣለህ? እየመጣ እየገደለ እያፈሰ እየወሰደ እየሸጠ እንዴት? መቼ ነው የምትነቃው? 7 ዓመት ሙሉ ሞት እኮ አይቀርም። እየሞትክ እኮ ነው። ይሄ በአማራ ዙሪያ ያለ ወጣት ምናምን በየከተሞች ያለ እየተለቀምክ አይደለም ወይ? እስቲ ሆ ብለህ ውጣ። ሆ በህዝብ ማዕበል ድሮን ነው። የድሮን መቃወሚያ እየመጣልህ ነው፣ እየተሰራልህ ነው። ታወሩ አሁን ይፈርስልሃል። በጥሩምባ ውጣ እየተጠራራ። ድርቦ ታቦር ዙሪያ የደቡብ ዙሪያ የሆነውን የህዝብ አመፅ አይታል። በአንዴ እንዴት እያደረገ እያክለፈለፈ ልብሱን ጫማውን እየጣለ ራሱን እየቀየረ እንዲበታተን ያደረገው። የሰሜን ሸዋን አይታል። ስንት 5-6 ኮር ብርጌድ ገብቶ አየር ወለድ ገብቶ ምን ያህል እንደተበታተነ ምን ያህል እንዳለቀ እያየ ነው። ይህን እያየህ እንዴት መኮድ በቅርብ ጠብቁ። የመኮድ መሪዎች፣ በመኮድ ውስጥ ያላችሁ እነ አሚኮ የጋዜጠኞች ዘጋቢዎች፣ ጠብቅ። እግዚአብሔር በሰማይ ላይ አለ። የእውነት አምላክ በሰማይ አለ። የአማራ አምላክ፣ የሰሜኑ አምላክ በሰማይ አለ። የሚፈሰው ደም እንደ አቤል ደም እየጮኸ ነው። እንደ አቤል ደም እየጮኸ ነው። ቀን ይመጣል፣ ፍርድ ይመጣል። ቢያውም በቅርብ ታያለህ። ህዝብ ሲጨፈጨፍ እንደው የማይኮነስርህ በውጭ ሀገር ያለ ምሁር ነኝ ምን የምትል ወይኔ ቀውጢ ሲፈጠር ነበር የምንለው። ምን ያደርጋል? እንዴት አድርገን ሶማሌን እንዳርበደበን ታውቃለህ። ሞት እኮ አሁን ድፍት ትላለህ። ሞት እኮ በእንቅፋት ትሞታለህ። ሞት እኮ እንዲህ ዛሬ ነገ ከዚህ በኋላ ይመጣል የምትለው ድፍት ትላለህ። የሰበሰብከውን ሳትበላ በሰቀቀን እያለ ድፍት ትላለህ። አንዱ ይደፋል። የምትበላው አንቆ ትሞታለህ። ጉሮሮውን ያንቃል። ትን ብሎ ትሞታለህ። ታሪክ ሰርተ ግን መሞት ትልቅ ነገር ነው። ታሪክ እንደነ በላይ ዘለቀ እንደነ ከበደ ተገኘ ታሪክ ሰርተህ ታሪክ አድርገህ ሃይባርባታ ሃይባር ጊዮርጊስ የአረፋ አካባቢ ደንበጫ ደብሮ እንዴት እያንቀጠቀጠው እንዳለ ጎንደር ዙሪያ እንዴት እያንቀጠቀጠው እንደሆነ እንዳለ ጎንደርን መያዝ አቅቶት አይደለም ፋኖ። ይሄው በድሮን እያያችሁት ነው። ጎንደርን ታሪካዊ ሆናዎችን ለማጥፋት ይሄ አገዛዝ ወደ አይልም። ስለዚህ መጀመሪያ ያንን ምንጭ ማድረቅ አለብን። ያ ምንጭ መድረቅ አለበት። ፋኖ አለ። እንኳንስ ለአማራ እንኳንስ ለኢትዮጵያ አፍሪካን የሚመራ
ማይንድ ያለው ጭንቅላት ያለው ነው አማራ። እንኳንስ የተማሩ ሞልተውበት ሳይማር እንኳን የተማረ ነው። እነ በላይ ዘለቀ እኮ ተምረው አይደለም፣ ፊደል ቆጥሮ አይደለም እኮ። እነ ከበደ ተገኘ እኮ ፊደል ቆጥሮ አይደለም። በተፈጥሮ ጀግንነት፣ በተፈጥሮ ዕውቀት ነበር ጣሊያንን ሲያንቀጠቅጡት የነበረ። የዛ ዘር ነህ አሁን አንተ፣ የዛ ትውልድ ነህ አንተ። ላንቁሶ እዛ ከተማ ቁጭ ብለህ እንደዚህ ትላለህ። ያሁን የወልቃይት የነቢ ታውራሪ ገፊት ዘመን ነህ አንተ። የነሱ ወገን ነህ አንተ። የናሞራ ወገን ነህ አንተ። የነቢ ተወደድ አዳነ ወገን ነህ። የምትለማመጥ የአብይን ፎቶ ይዘህ እንደዚህ የምትለው ወልቃይት፣ አቤት የነሱ ዘር ነህ አንተ። ከነሱ ደም ነው የወጣህ አንተ ነህ ወይ ንገረኝ። የናሞራው ነህ? እኔ አሞራው ነህ ዘር ነኝ። ይኸው እያየህ እየሞትክ የገዳይህን የወንድምህን ገዳይ የእህትህን ገዳይ አርማ ይዘህ አብያችን በሱ ጊዜ ነው ነፃነት ያገኘ ነው። ምንድን ነው ነፃነት ያገኝ ንገረኝ እስቲ። ወልቃይት ምዕራብ ትግራይ እየተባለ እንደሚጠራ እስካሁን ድረስ ምንድን ነው ነፃነትህ? ምንድን ነው ያገኘው ጥቅም? የትኛው ትምህርት ቤት የትኛው መንገድ ነው የተሰራልህ? የትኛው እነዚህ መሪ ብላ ያስቀምጥካቸው እነ ኮሎኔል በአንድ ሰሞን ሆሆ የተባሉ ዞሮ እዛ ተዘፍቆ የእሱን ሀብት ንብረት እያካበተ ነው ያለ። አይበላውም አያገኘውም እንጂ። ትግራይ ህዝብ ምንድን ነው የሆነልህ? የትግራይ ህዝብ እስቲ 50 ዓመት ሙሉ ለትግራይ የሆነለት ምንድን ነው? ሰሜኑ እንዲወጥፋ እንዲሞት እየተፈረደ ምንድን ነው የሆነልህ? ንገረኝ እስቲ። አሁንም ለጦርነት ሆይ ትላለህ። አንድ ላይ ገጥመህ ይሄንን ጠላትን እንድትጠፋ የፈረደብን እንደማጥፋት በዚህም ጢው ትላለህ። ኧረ ተው እናንተ ተው እንጂ። አስቡ፣ ቆም በሉና አስቡ። ምንም ይሄ የ4 ኪሎ ዘንዶ ደም ቀለቡ ስለሱ ተወርቶ ምንም የሚያልቅ አይደለም፣ እስከሚጠፋ እስከሚፈነዳ ድረስ። ይሄ ደግሞ በቅርብ ይሆናል። እመኑኝ፣ በቅርብ ይሆናል። ምን አለ በሉኝ፣ በቅርብ የ4 ኪሎ ዘንዶ ከዛ ከኤሜሬት አይደለ እየመጣ የሚቀለበው ደም ሁሉ ከኤሜሬት እኮ ዶላር ይመጣል። ከዚህ ከኢትዮጵያ ደም እዛ ይቀለባል፣ ይካደማል። እመኑኝ፣ በቅርብ እመኑኝ። ትዝብት ነው ትርፉ። እናንተ አማራ ነው የምትሉ የእንግዴ ልጆች የት ትገቡ?